አቶ ደረጀን ማርታ የሰፈሩ ሰው ሁሉ ስለ ሰላም እያወራ ነው። በእኔ ደግሞ በጣም ተጨናንቅ ያለው የሰላም የልጅ አባት ማን ነው እያለ ሰው ሁሉ እያወራ ነው ትለዋለች። እሱ ደግሞ ስለ ሰላም ጉዳይ እኔ በጣም ተጨናንቄያለሁ ስለው ምን ሆነች ልጇ ምን ሆነች አለ ማለት ነው። እንግዲህ ያው እንግዲህ የሰላም ልጅ ዳጣን መስሎታል እንግዲህ እሱ እንደዛ ያለው ነገር ግን ደሬ በጣም ፈርቷል። በጣም ስጋት ይዞታል። አሁን ደግሞ ዳጣ ደግሞ እናቴ የት ናት እያለችው ነው። እናቴን አሳየኝ፣ እናቴ የት ናት? በፎቶ ቢያንስ እንኳን አሳየኝ እያለች እየጨቀጨቀችው ነው። ሰላም ደግሞ በዚህ ደግሞ ሰላም እኔ እናቷ እንደሆንኩኝ እስከ መቼ ድረስ ነው የምጠብቀው ሳልነግራት? እናቷ መሆኔን እስከ መቼ ነው የማታውቀው ጋሽ እያለች እንግዲህ በጣም እንግዲህ ውጥረት ውስጥ ገብቷል ማለት ነው አቶ ደረጀ። በጣም ያሳዝናል በእውነት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። ስለምታበረታቱን ከልብ አመሰግናለሁ። ቴንኪዩ ሶ ማች። እንግዲህ ዳጣ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለሁ። እንግዲህ ምን ያለበት ምን አይችልም ነው የሚባለው። እንግዲህ ደሬ እንግዲህ ማርታ በጣም ተጨንቃለች። በጣም ተጨናንቃ በቃ እኔ እንግዲህ እዚህ ጥርጣሬ ውስጥ ልታስገባት የቻለችው ኤቢ ናት ማለት ነው። ልጇ ኤቢ ናት። ምክንያቱም አብጌይል በቃ በጣም ብዙ ነገር እየተጠራጠረች ነው። አሁን ደግሞ ሰላም ደስ ብሏታል። ምን ሆና ነው እንደዚህ ደስ ያላት ማየ? ሲቀጥል ደግሞ ሰራተኛ ጎረቤቱ ሁሉ የምጥን እናት ማርቲ እኮ ሞኝ ናት። ሰራተኛዋ ከቤት ውስጥ አርግዛ እንኳን ማንም ኬት ነው የወለድሽው ብላ ኬት ነው ያረገሽው ብላ እንኳን አልጠየቀቻትም ብለው እያሉሽ ነው የጎረቤት ሰው ሁሉ ትላታለች አደል። እንግዲህ በጣም ነው እንግዲህ እንደምታውቁት ኤቢ እናቷ ጥርጣሬ ውስጥ እንድትገባ በጣም እየጣረች ነው ማለት ነው። በጣም አሁን ግን እውነት አምናላታለች። እንግዲህ ማርቲ መጠራጠር ጀምራለች። ደሬ ደግሞ ይሄንን ድርጊት ያው እሱ ስለፈጸመ በቃ በጣም ፈራ። እንዲህ ምን ሆነ ነው አንተ ተረጋጋ እንጂ አለችው። እሷ ራሷ ደነገጠች ማለት ነው። ምንድነው እንደዚህ ይሄን ያክል እንደዚህ ያስጨነቀ ማለት እንደዚህ ያስደነገጠ ምንድነው? አልገባኝም። ምን ነው እውነት የሚወራው? እውነት አንተ ነህ እንዴ? አንተ ነህ የሰላም የልጅ አባት አለችው። ምን ማርቲ ማነው የነገረሽ? የሰው ወሬ ትሰሚያለሽ እንዴ ማርቲ? እንዴት ብታስቢኝ ነው እኔ እንደዛ ሊሆን የምችለው? ኧረ ተይ ማርቲ፣ ኧረ እውነት በአንቺ ይሄ አያምርብሽም። ይሄን ንግግር በአንቺ አያምርም ማርቲ። ምን ማለትሽ ነው ማርቲ? ማርቲ ምን ሆነሽ ነው እንደዚህ የምትይኝ? አለ እና ምን ልበል ታዲያም ደሬ ድርጊት እኮ በቃ ድንጋጤ እኮ በቃ የፈጸምከው እኮ ነው የሚያስመስልብህ። ምን ሆነ ነው ደሬ? ተረጋጋ እንጂ። እኔ መናገር ደግሞ እኔ ልነግርህ እንኳን አልፈለግኩም ነበር፣ ግን ስላስጨነከኝና ምንድን ነው ስላልከኝ ነው የነገርኩህ እንጂ እኔ እንኳን መናገር አልፈለግኩም። አንተ ማስጨነቅም ማስደንገጥም አልፈለግኩም ነበረ አለችው ማለት ነው። አይ እና ታዲያ ጎረቤቱ ናታንንም ጠየቀችው። በጣም አሁን ራሷን እንትን እያለች ነው። በጣም ራሷን ጥፋተኛ ነኝ ወይ እንግዲህ የሰላም እርግዝና ከየት ነው የመጣው ብላ እንግዲህ ማርቲ ከኤቢና ከአበጌል ውጭ ልጅ መውለድ አልቻለችም ማለት ነው። እምቢ አላት ልጅ። ስለዚህ እውነት የልጅ ጉጉቱ ጨምሮ ምናልባት ሂዶ የሆነ ወይ እያለች ነው እንግዲህ ማርቲ። እና ሰላም ደግሞ ማነው የልጁ አባት ስትባል በፍጹም አልናገርም እነቁኝ ብላ በቃ መናገር አልፈለገችም ሰላም። እንግዲህ ደሬ እንግዲህ የዳጣም አባት ነው እንግዲህ የሚወለደውም የሰላም ልጅ አባት ነው። እንግዲህ እሱ ይህንን ደግሞ ጎረቤቱ ዝም ብሎ እያወራ ነው። ሁሉም ጎረቤት ሁሉ ስላወራ እኔ ጥፋተኛ ነኝ ወይ ብላ እንግዲህ ናታንን ጠየቀችው ማለት ነው። ናታን ደግሞ አይ እማዬ ምን ማለትሽ ነው? ሰው ስላወራ እኮ ትክክል ነው ማለት አይደለም። አንቺ ደግሞ በሰው ወሬ እንትን ማለት የለብሽም፣ መረበሽ የለብሽም። ታዩ ሰው ብዙ ያወራል እኮ ብዙ ያወራል። እና ስለዚህ እማዬ አንቺ ራስሽን
አትንትናት በይ፣ ራስሽን አታጨናንቂ። አባዬን ደግሞ እንደምታምኘዋለሽ ታውቂዋለሽ። ያው ስለዚህ ዝም ብሎ ነው የሚያወሩ። በጭራሽ እንደዚህ አይሆንም ይላታል ናታን። የኔ ልጅ እኔ እኮ ለዚህ እኮ ነው በእውነት ልጄን ኤቢን እኮ አብጌልን እኮ ያጨውልህ እኮ ለዚህ ነው አለችው ማለት ነው። ከዛ እሺ እማዬ ምናምን ብሎ ሄደ ማለት ነው። እና በጣም በሀሳብ ተውጣለች ማርቲ። እንግዲህ ሳሎን ላይ ቁጭ ብለው ደግሞ እንግዲህ ኤቢ ናታንን የኔ ፍቅር ሚዜዎቹን እያዘጋጀህ ነው ወይ? ምን ላይ ደረስክ? እኔ እኮ ተዘጋጅቼ ጨርሻለሁ ትለዋለች። እና በቃ ዳጣ ማብራት ስለነበረች በቃ ዳጣ እንድታይላት ያላደረገችው ነገር የለም። እንግዲህ ናታን ደግሞ እኔ ቤተሰብን ቢሉ እኔ አይመለከተኝም፣ አያገባኝም። ስለዚህ ዳጣ ሀሳብ እንዳይገባሽ፣ እኔ የማገባው አንቺን ነው። እንዴት ትወድሃለች እኮ እንዴት ነው ነገሩ? እንዴት ነው እኔ አንተን ማግባት የምችለው? እኔ እወድሻለሁ አላልኳትም። እኔ ለእሷ ምንም አይነት ስሜት የለኝም። እሷ ብትወደኝም እኔ ምንም አይነት ነገር የለኝም ብሏታል። አሁን እንግዲህ አበጌል ሌላ ነገር አዘጋጅታለች። እንግዲህ ናታንን መስተፋቅር አሰርታ ወደ ራሷ ለማድረግ በጣም ወስናለች ማለት ነው። እንግዲህ ይህንን ነገር እንዲሰራላት ደግሞ ማንን ብታዘጋጅ ጥሩ ነው? አርጁ ደግሞ በጣም ደስ ብሎት ክሪሽናን እያለ ነው እንግዲህ እንዱ ክሪሽና አባቴ በእውነት ሰምቶኛል ማለት ነው። እንዱ ልመናዬን እና ለምንድን ነው መስተፋቅር? ይሄ እኮ ወይ የህንድ ትኬት ቁረጭልኝና የህንድ ሄጄ ከህንድ ጠንቋዮቹ ይዤልሽ ልምጣ። እዚህ ሀገር እንኳን የማውቀው የለኝም አላት። ጅል መሀይም እንዴት ነው እንደዚህ የምትለኝ? እኔ እኮ ይፈልጌው አሁን ነው የፈለግኩት። አንተ ትቀልዳለህ እንዴ? እኔም አንተን ሰው ብዬ ነው ሰው ነህ ብዬ ማውራቴ ነው። እኔ አንተን ሰው ብዬ ቆይ ግን አቤጌኤል ኤሚዬ የኔ ፍቅር ለማን ነው የፈለግሽው? ቆይ ለእኔ ነው እንዴ አላት ማለት ነው። አዎ ላንተ እኮ ነው ላንተ ነው። እስቲ አሁን አንተ ዝም ብላ አምጣልኝ፣ ይሄንን የመስተፋቅሩን አምጣልኝ እና ከዛም በኋላ እወድሻለሁ አፈቅርሻለሁ ትለኝ የለ። ስለዚህ የምፈልገውን ነገር ደግሞ አድርግልኝ አርጁ አለችው። ከዛ መጨረሻ ላይ እኔ እኮ አንቺ ላም ነው የምትመስኝ፣ በቃ እየተቀደሰች ላም ነው የምትመስኝ ኤብዬ ሲላት አንተ ከፍት የሆንክ ልጅ እንዲሁም ዘር በሌለኛለች እና ገፍትራው ሄደች እንደ ልማዷ እና በጣም ተናደደ። አርጁ እንግዲህ ሁልጊዜ እንደተናደደ ነው። በቃ እንግዲህ አሁን ዘዴ ይሄ የመስተፋቅር የሚባለውን ነገር ለናታን ልሰጠው ነው። ናታን እንግዲህ መስተፋቅር ካስደረገች ያሰበችውን ነገር ደግሞ ኤቢ ከማድረግ ወደ ኋላ አትልም። ምክንያቱም በጣም አፍቅረዋለች፣ በዛ ላይ እልክ ይዟታል። እኔ እያለው በጭራሽ ዳጣን አያገባትም፣ ዳጣን በፍጹም አያገባም ብላ ነው እንግዲህ ምትጽር ያለችው ማለት ነው። እሱ ደግሞ በፍጹም አይፈልጋትም፣ ዳጣን ነው እንጂ እሷን አይፈልጋትም። እንግዲህ ዳጣና ናታም ደግሞ ውጭ ላይ ቁጭ ብለው ናፍቀሽኝ እኮ ነው የኔ ፍቅር የመጣሁት ብሎ ሊሳሳሙ ድረስ ሲስማት ደረሰች ማለት ነው። አንተ ልትበላት ነው እንዲህ አለችው እና አዎ በእናትሽ ነይ እስኪ ውሃዬ ነይ እስኪ ነይ እንደብድበው ምናምን እያሉ እየተሯሯጡ ነበረ እንግዲህ አሁን ምጥንና ውሃ ምንም ነገር እንደማታውቅ ታውቃላችሁ። ነገር ግን አሁን በእውነት በልጆች ትምህርት ቤት አካባቢ የሆነ አጉል ነገር ይደረጋል አይደል? በትምህርት ቤት አካባቢ በልጆች ትምህርት ቤት አካባቢ የሆነ መጠጥ ቤት፣ ሺሻ ቤት፣ ሀሺሽ ቤት ምናምን ይከፈታል እና በጣም ብዙ ህፃናት ልጆች ያው
በየጊዜው እንግዲህ አጉል በህፃንነታቸው ድራጋ ጫሽ እንደዚህ የሚሆኑት እንግዲህ ትምህርት ቤት አካባቢ በመከፈቱ እና ያው በብር እየተታለሉ ህፃናት በብር እየተታለሉ እንግዲህ በነ ውሃ ትምህርት ቤት አካባቢ ደግሞ እንደዚህ አይነት ነገር አለ። እና ምጥን የጎበዝ ልጅ ናት። ምጥን በጣም ሁሉን ነገር ታውቃለች። ውሃ ግን እንግዲህ እንደ ህፃን እድሜዋ እንግዲህ በምጥን እኩል ናት። ነገር ግን ምንም አታውቅም። ምን አለች ጭራሽ የሆነ ጓደኛችን የሆነ መጠጥ ጠጥቶ በቃ ዝም ብሎ ይስቃል እና እኔና አንቺ ደግሞ እንቅመሰው አለች። እንግዲህ ህፃናት ናቸው፣ ምንም አያውቁም። እንደዚህ እየተደረገ ነው ማለት ነው የሚያስለምዷቸው። ነገር ግን ትምህርት ቤት አካባቢ ሆን ተብሎ ለምንድን ነው የሚከፈት እንደዚህ አይነት ነገር? እና ይሄ ገአድ ያለ ነገር ነው፣ የእውነት ያለ ነገር ነው። እና እንግዲህ እንቅመሰው ስትላት አይ ይህ እኮ የባለጌ ነው፣ የባለጌ መጠጥ ነው። ስለዚህ እኔና አንቺ ደግሞ በጭራሽ እኛ ልጆች ነን፣ ይህንን ነገር አናደርግም ብላታለች። እንግዲህ እንደ ውሃ አይነት ልጆች ይኸው እንደዚህ ነው ገና ከልጅነታቸው በለጋ እድሜያቸው እንደዚህ ሱሰኛ፣ ጠጪ፣ አጫሽ እንዲያም ብሎ ከቤት ወጥተው የጎዳና ተዳዳሪ የሚሆኑበት ምክንያት ይሄ ነው ማለት ነው። እና በእውነት በጣም አስተማሪ ነው ይህ ድራማ። እንግዲህ ያለውን ነገር ነው እንግዲህ እኛ እንድንማርበት እንድንጠነቀቅ ወደዚህ አመተው የሚያስተምሩን በድራማ መልክ የሚሰሩልን እና ያለውን ነገር ነው እውነት ያለውን ነገር ማለት ነው። እና በጣም ነው እንግዲህ ልጆች በትምህርት ቤት አካባቢ እንግዲህ ቤተሰብ እየተማረ ነው። አንዳንዴ መምህራንም ልጆችን አዋዋላቸውን ትምህርት ቤት ካልገቡ ለወላጅ ማሳወቅ አለባቸው። ይህንን የወላጅም የመምህራንም ግዴታ አለባቸው ማለት ነው። እና እንግዲህ ብዙ ልጆች እንግዲህ ከነ ውሃ ትምህርት ቤት ብዙ ልጆች ያው ከትምህርት ገበታቸው ተባረዋል። ምክንያቱም ልጆችን ጭራሽ እነሱ እየወሰዱ እንግዲህ ትምህርት ቤቱን ባዶ አድርገውታል ማለት ነው፣ የነ ውሃን ትምህርት ቤት። እና እንደዚህ ነው የሚደረገው። ስለዚህ ወላጅና ልጅ የግድ የት እንደሚውሉ እንዴት እንደሚሆኑ ማወቅ አለባቸው ማለት ነው ቤተሰብ። እና እንግዲህ ማርቲ ደሬ በቃ እውነቱ ወጣ በራሱ ሰዓት። እንግዲህ ደሬ እውነቱን አውጥቶታል ማለት ድንጋጤውን ስታይ እንግዲህ ምንም የሌለበት ሰው ቢሆን እንደዚህ አይደነግጥም ነበር። ነገር ግን የፈራው አልደረሰም፣ የፈራው እየደረሰበት ነው። እንግዲህ በዚህ በኩል ሰላም ዳጣ ልጇ ስትቆጣባት መታቻት። ለምን እንደዚህ ታደርጊያለሽ? ለምንድን ነው አንደኛ የተለየ ምግብ እየሰራሽ ትሰጫታለሽ? ሁለተኛ ደግሞ ለምንድን ነው አበጌኤልን የመታሻት? ለዳጣ አግዘሽ ለምንድን ነው የመታሻት አላት ማለት ነው ደሬ። እና እንዴ እኔ ሲጀመር ሁሉም እንደ ልጆቼ ነው ማያቸው። ሲቀጥል ደግሞ እኔ ልጄ ናት፣ ለስንት ዓመት እንዳጣዋት ታውቃለች። ስለዚህ ምንም ማድረግ አልችልም፣ በጣም ይቅርታ አድርግልኝ ብለዋለች ማለት ነው ሰላምዬ። እንግዲህ ማርቲ መጨረሻው ምን ይሆን? በጣም የሚገርም ነገር ነው። ቀጣዩን ደግሞ ይዤላችሁ እቀርባለሁ። እወዳችኋለሁ። ይህ ቪዲዮ እንዲደርሳችሁ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ኖቲፊኬሽን እንግዲህ ይመጣላችኋል። ሰብስክራይብ ካደረጋችሁኝ እወዳችኋለሁ። አመሰግናለሁ። ባይ